السلام عليكم ورحمة الله وبركاته يا جماعة عندنا رسائل من القرآن زاري كفل سبا قبتنال ما شاء الله زاري دمو دس ميل حساب نو يا هو اللي እንደተለመደው ደስ የሚል ሐሳብ ነው ኢንሻአላህ አሪፍ እይታ ይኖረናል ብዬ አስባለሁ ምናቀው ነገር ቢሆንም ያው ለመተዋወስ ያክል أعوذ بالله من الشيطان الرجيم فلولا أنه كان من المسبحين للبث في بطنه إلى يوم يبعثون እርሱ ለጌታው ካወዳሾች ባልሆነም ኖሮ ለለቢተ ፊ በጥኒሂ ኢላ የውም ዩብዓቱን እስከ የቂያማ ቀን እስከሚቀሰቀሱበት ቀን ድረስ በአሳ ነባሪው ሆድ ውስጥ ይቆይ ነበር ይላል። ማንን እንደሚመለከት ያው ግልጽ ነው ለሁላችንም። ነቢዩላህ ዩኑስን ነው የአሳ ነባሪ ሆድ ውስጥ ገብተው የቆዩበት ክስተት፣ በጣም ጨለማ የነበረበት የጭንቅ ጊዜ ዱዓ لا إله إلا أنت سبحانك إني كنت من الظالمين بلو يوطبت مالتنا. ذكر الله في الرخاء فذكره في شدة. الله سبحانه وتعالى بدهنا وجزي تشكر بالنبربت بترجعوبت ساعات الله ناوسا فذكره في شدة. الله سبحانه وتعالى دمو بتشنك جزي السون أوساو ولا أحد أوفى من الله كالله سبحانه وتعالى بلايك قالون يمي مولا أكل يلم ادخر لك عند الله خبايا صالحة. الله زند مرت هنا تشنسرا أسك أمت حتى إذا وقعت في شدة مدفو نقر لي ستهون يمي درس له يمي هون هندا مالتنو. ذكر الله لك عبادتك في الرخاء فأنجاك. الله دمو بسلام جزي يا درك كون عبادتك في الرخاء من يا رجال እሱን በመውሳት ፈአንጃከ ነጃ ያወጣሃል ማለት ነው። አንዳንዴ እኮ በጣም ኃይለኛ ጭንቀት ላይ ስንሆን ምንለው ፋቲሃውን ላይ ይጠፋናል። አያተል ኩርሲ ምናምን የሚጠፋን ታይም እኮ አለ አይደል? ስለዚህ ጭንቅ ጊዜ ምኑን ከምኑ ላርጎ ከሚለው ውጣ ውረድ በላይ በጥሩ ሰዓት በተረጋጋን ሰዓት የምንሰራው ስራ ለጭንቅ ጊዜያችን ይሆነናል ማለት ነው። እዚህ ጋር በተለያዩ ነገሮች ማሰብ ትችላላችሁ። ምክንያቱም ችግር ሳይመጣ በፊት የምታደርጉት ሰደቃ ሊሆን ይችላል፣ ዚክር ሊሆን ይችላል። አላህና እናንተ ብቻ የምትተዋወቁበት ለሰዎች ያልነገራችሁት ግን አለኝ የምትሉት ማመስገንም ከሆነ አላህን ሙሲባ ሳይዛችሁ በፊት ከመታመማችሁ በፊት አሁን እንዲሁ እያወራሁ ራሱ አልሐምዱሊላህ ረቢል ዓለሚን እናንተም ለማድመጥ እኔም ለመናገር እድሉን ስላመቻቸልን ሳንያዝ ማለት ነው። ስለዚህ በደህናው ጊዜ ምስጋናም ይሆናል፣ ሽክር ሊሆን ይችላል፣ ዒባዳ ሊሆን ይችላል፣ ዚክሮች አላህን ማጥራት ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም ለሆነ ነገር ለመውጫ ሳይሆን በቃ አላህን የምር አንተ ጥራት ይገባሃል ብለን የሆነ ክስተት ተከስቶ ሳይሆን በሰላሙ ጊዜ በኖርማሉ ጊዜ ማለት ነው። እንዲሁም መልካም ስራዎችን ማብዛት ለጭንቅ ጊዜ መውጫ እንደሚሆን የታወቀ ነው። ታስታውሱ ከሆነ ሪያዱ ሳሊሒን በብዛት በሚታወቀው ሐዲት እነዛ ቋጥኝ የተዘጋባቸው ሰዎች ከዛ ጭንቅ ለመውጣት ይጠቀሙ የነበረው ነገር ምንድን ነው? እስኪ እኛና አላህ ጋር የሰራ ነው ሰው የማያውቀውን ድብቅ ስራችንን ሊላህ ብለን የሰራነውን ስራ እንተዋወስ በሚል ነበር። ሶስቱም አንድ ሲያወሱ ቋጥኙ የተከፈተላቸው ማለት ነው። ማንም እዛ ቦታ ሰው አለ ብሎ አይገምትም፣ ሊያወጣቸው አይችልም፣ ጨለማ ነው፣ ድምጻቸው አይሰማም። ግን በምን ስራቸው ነው ነጃ የወጡት? አላህ ጋር ባስቀመጡት ድብቅ ስራ። ያ መቼ ነው የተሰራው? በመልካሙ ሰዓት። ጭንቅ ሲመጣማ ለመስራትም አይመችም። እዛው ቋጥኝ ውስጥ ሆነው ሜቢ ተስቢህ ሊያረጉ ይችላሉ፣ ሰለዋት ሊያረጉ ይችላሉ፣ ሊቀሩ ይችላሉ። ግን ማን እንደ ደህና ጊዜ የተሰራ ስራ ላይክ እንዴት ነው ይቀመጣል ለሆነ ጊዜ ይሆናል በሚል እንደ ባካፕ ነገር ሆኖ ይቀመጣል ማለት ነው። ስቶር ውስጥ መሰብሰብ መቻል አለብን። የሆነ ስቶር አለ ብሬናችን ላይ ሊሆን ይችላል ምናምን የሆነ ለአንዳንድ ሀጃ እንኳን እንዲያወጣው አላህ የኔ እናንተ ብቻ የምንተዋወቅበት በሚል ነጃ መውጫ እንዲሆነን ማለት ነው። ልክ ነቢዩላህ ዩኑስ ያው ነብይ ናቸው። ከዛ በፊት አላህንም ያው በማመስገንም በምንም ስለነበሩበት አላህ ደግሞ ከዛ ጭንቅ ስቲል ጭንቀት ውስጥም ሆኖ ተስቢህ ማድረጋቸው ጠቅሟቸዋል። ግን የበፊት ባክግራውንዳቸው ግን በደንብ አግዟቸዋል ማለት ነው። ስለዚህ አንዳንዴ የሆነ ሰው ዚያራ ሳትዘይሩት ታሞ ሳትጠይቁት ለይተ ከሚትሊሂ ሸይኡን ነው። ግን ሲደርስ ሳትደርስ ሳትሄዱ ጥሪውን ሳትቀበሉት ምናምን የሆነ ቀን በጣም አስፈለጋችሁ ያ ሰው እንዴት ነው ይከብዳል አይደል? ለቅሶ እንኳን አልደረስኩትም
ሄጄ እኮ እንደዚህ እንትን አላልኩትም እንትን ሲጠራኝ አልሄድኩም ምናምን ሼም ይዛችኋል ለራሳችሁ በጣም አስፈላጊ ሀጃ ለመደወል። ከዛ ብትደውሉ ራሱ እየተሳቀቃችሁ መቼም ለሀጃ የጊዜ ደወልኩ እንደዚህ ምናምን ልትሉት ነው የምትችሉት። ኦብቪየስሊ የታወቀ ነው። ስለዚህ አላህ ጋር ምሳሌው የሚነጻጸር ባይሆንም አላህም በደህና ጊዜ የኛን ጥሪ የኛን ማወደስ የኛን ምስጋና ይፈልጋል እና በደህናው ጊዜ መሰብሰብ መቻል አለብን። ኢንሻአላህ እኔ ነይቻለሁኝ። ችግር ውስጥ ከመውደቃችን በፊት እንዳልኳችሁ እንደ ስቶር ያስቀመጥነው ስራ አለን የምንለው ማንም ለእህቴ ወላ ለእናቴ ለአባቴ ያልነገርኩት ሚስጥራዊ የሆኑ ነገሮችን ይዤ መንቀሳቀስ መቻል አለብኝ። ከዛ የሆነ ሀጃ ሲያስፈልገኝ አላህዬ ያቺ በእኔና ባንተ መሀል ባለችው ስራ የሆነ ብዙ ቂሳዎች አሉ። ሰዎች በእንደዚህ አይነት መልኩ ከሀጃቸው ነጃ የወጡበት ማለት ነው። የቲሞችን በድብቅ የሚንከባከብ ሰው ለሆነ ሰው እንዲድንለት አላህ በቃ በዛች ስራዬ ብሎት ያዳንለት ሰው አለ። እንዲሁም ፍየል እንግዲህ ፍየል በመንከባከብ ደረጃ ወልዳ ወተት እያመጣ እያጠጣ ሞታ ነገር ነው መሰለኝ። ብቻ ቂሳው ስብስብ ነው። ኤኒዌይስ እሷን በማሳደጉ ብቻ የሆነ ሰው መጥቶ ቤቱ ታሞበት እንዲድንለት በዛች ስራዬ ብሎ ነጃ ያወጣ ሰው አለ። እና በብዛት ነው የምላችሁ ሰዎች በድብቅ ስራቸው አላህ ጋር በደንብ በችግር ጊዜያቸው መተሳሰቢያ አድርገው ነጃ ወጥተዋል። እና ኢንሻአላህ እኛም በሰላሙ ጊዜ አፊያ በሆንበት መስገድ መቅራት ነሻጣው ባለን ሰዓት ይሄ የወጣትነት እድሜ ደግሞ በተለይ የወጣትነት እድሜ በጣም ነው ብዙ ነገሮችን እንድንሰራ የሆነ አላደል ቻንሱ በቃ በደንብ ሰፍቶ ያለበት ታይም ወጣትነት እድሜ ላይ ነው ያለው። ስለዚህ ይሄ ተስቢሑንም ዚክሩንም ሰለዋቱንም ቅርአቱንም ሰደቃውንም ሰዎችን መተባበር የሰውን ሀጃ በማውጣትም በዚች ሰዓት ግን ደግሞ ለገሌ ብለን ማናወራው የሆነ እሺ እኛና አላህ መሀል የሚቀመጥ ነገርን ሰብስብ። ኢንሻአላህ እኔ ይቻለሁ እናንተም ነይቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።